እንዴት አረፈርክ? እንደምን አረፈርክ? ሁሉ አማን? ሁሉ መልካም። ለተከታዮቹ 35 ያህል ደቂቃዎች ያህል ዝውውር ላይ ቆይታ እናከናውናለን። የትሪቡን ስፖርት ማራኪ ዶክመንተሪዎች አፍ አውጥተው ይናገራሉ። በሶሻል ሚዲያ ፕላትፎርሞቻችን ላይ ማግኘት ይችላሉ። ከግማሽ ሚሊዮን በላይ ተከታይ የደረሰው የፌስቡክ ገጻችን፣ ባጭሩ በቲክቶክ ቻናላችን፣ በዩቲዩብ ቻናሎቻችን ላይ በአዘጋጆቹ አማካኝነት ትሪቡን ስፖርትን ማግኘት ይቻላል። አርሰናል ቪኒሲየስ ጁኒየርን ማግኘት ከቻለ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉ በጣም መልካም ዜና ይመስለኛል ለኔ ከፈጸመው። አዎ የአንዳንድ መረጃዎች ለኦሪስትን አይነት መረጃ ሰጪዎች እንዳረጋግጡት ከሆነ የቪኒሲየስ ጁኒየር በሪያል ማድሪድ የመቆየት ጉዳይ ትንሽ አጠራጣሪ ነው። አንደኛው ያው 2027 ላይ ኮንትራቱ ኤክስፓየር ያደርጋል። ኤፍሬም ማድሪድ ይህንን ተጫዋች በነጻ ዝውውር ከማጣቱ በፊት ተገቢ የሆነ ነገር ለማግኘት ሲል ተጫዋቹን ወደ ማርኬት ሊያወጣው ይችላል የሚለው ጉዳይ ነው። ሁለተኛው ሪያል ማድሪድን እንግዲህ ጆዜ ሞሪኖ ይዘውታል እና ከጆዜ ጋርም እሳቸው ሲመጡ በማድሪድ ውስጥ ሴት ላያደርጉ ይችላሉ፣ ላያረጋጉ ይችላሉ ተብለው ከተጠቀሱ ኮከቦች መካከል አንዱ ቪኒሲየስ ጁኒየር እንደሆነ ይታወቃል። እሳቸው ቤኔፊካን ይዘው ከማድሪድ ጋር በነበረ የቻምፒየንስ ሊግ ጨዋታ ላይ በተለይ በአንድ አጋጣሚ እሱን የወቀሱበት መንገድ የቅሬታቸው መነሻ ነበር። ከዛ ውጭ ግን በተጫዋቹ ባህሪና አካሄድም ጭምር የአሰልጣኙ ስትሪክት አቋም ላይሄድ ይችላል በሚል ምናልባት ሪያል ማድሪድና ቪኒሲየስ ጁኒየር ሊለያዩ ይችላሉ የሚል ዘገባዎች እየወጡ ይገኛሉ። አርሰናል ተጫዋቹ አቬለብል የሚሆን ከሆነ የሚገኝ ከሆነ ዋና ፈላጊው መሆኑ ተሰምቷል። ይሄ የሚሆን ከሆነ ለመድፈኞቹ ደጋፊዎች በጣም ትልቅ ጉዳይ ነው። በእርግጥ ከአምና ጀምሮ እንዲህ አይነት ወሬዎች ሲወሩ ነበር። ሪያል ማድሪድ ከቪኒሲየስ ጁኒየር ጋር በተለይ ወደ ሳውዲ ፕሮ ሊግ ሊያቅና ይችላል የሚሉ ዘገባዎች ሲወጡ ነበር። ግን ሲጠናቀቅ ከማድሪድ ጋር ማጠናቀቁ ይታወሳል። ከማድሪድ ጋር ጉዞ መቀጠሉ ይታወቃል። 2025/26 የውድድር ዘመን ላይ 53 ጨዋታዎች ላይ ተጫውቷል። 22 ጎሎችን አስቆጥሯል። 9 አሲስቶችን አድርጓል። የማድሪድ በጣም ቁልፉ ተጫዋች ነው ስቲል እና ይህንን ተጫዋች ሪያል ማድሪድ በቀላሉ እንደው ለሌሎች ክለቦች አሳልፎ ይሰጣሉ የሚለው ለኔ ትልቅ ጥያቄ ነው። ግን ለረጅም ጊዜ ጀምሮ አብሮ ሲንከባለል ይሄዳል፣ ይቀራል። አሁን ሊወጣ ነው፣ የኮንትራቱ ጉዳይ ወደ ዲስከሽን ቀርቧል የሚሉ ዜናዎች ሁሌ የዝውውር መስኮት በተከፈተ ቁጥር ይመጣሉና ኦፊሻል የሆኑ ነገሮችን ብዙ አልሰማንም። ኤፍሬም ግን በማድሪድ የመቆየት እድል አለው። ግን አርሰናልን የመሳሰሉ ክለቦች ደግሞ በንቃት እየጠበቁ ይገኛሉ። አንደኛው ምክንያት ኮንትራት ኔጎሺዬሽን እስካሁን በሪያል ማድሪድ ቤት ውስጥ የለም። በሪያል ማድሪድ ቤት ውስጥ ከዚህ በፊት ከፍተኛው ተከፋይ መሆን አለብኝ የሚል ጥያቄ ሲያነሳ እንደነበር ይታወቃል። ክለብ ውስጥ ያሉ ሌሎች ኮከቦች አሉ ከሱ ከፍ ያለ ክፍያ የሚከፈላቸው፣ ከነሱ እኩል ክፍያዎችን ማግኘት አለብኝ የሚል ጥያቄዎችን ማንሳቱ ይታወቃልና ከአምና ጀምሮ ኮንትራቱ ለማራዘም ተጫዋቹ ፈቃደኛ አይደለም እና አሁን የመጨረሻ ፋይናል ሲዝኑ ላይ እየገባ ይገኛል። አርሰናል ይህንን ተጫዋች ካገኘ ግን ትልቅ እድል ነው። 26 ዓመቱ ነው ኤፍሬም ገና። በአርሰናል የግራ መስመር በኩል ያለው ክፍተት ይታወቃል። ትሮሳርድ ወጥቷል። ማርቲኔሊ በዚህ ቦታ ላይ ከፍተኛ ክፍተት አለበት። ቪኒሲየስ ጁኒየር ደግሞ በዓለም ላይ ከተመለከትናቸው ምርጥ ሌፍት ዊንገሮች መካከል አንዱ ነው ብለን ማሰብ ይቻላል። ኤክስፒሪየንሱ ትልቅ ነው። የቻምፒየንስ ሊግ አሸናፊ ኮከብ ነው። በአሁኑ ሰዓት አርሰናልን በአንድ ስቴፕ ማሳደግ የሚችል ገና ዝውውሩ ከተፈጸመ አርሰናልን በአንድ ደረጃ ማሳደግ የሚችል ዝውውር መሆኑ በእርግጠኝነት መናገር ይቻላል። ግን እውነት ሪያል ማድሪድ ይህን ኮከብ አሳልፎ ይሰጣሉ የሚለው ነው ትልቁ ጥያቄ። አዎ ከቪኒ ጋር በተያያዘ ምናልባት የኮንትራት ሪኒዋል ጉዳይ ነው ትልቁ አጀንዳ የሆነው። አለበለዚያ ወደ ቦስማን የሚገባበት እድል አለ ወይ መፈረም አለበት። ከማድሪድ የሚቀርብለትን ከፔሬዝ የሚቀርብለትን ሰውየው የሚደራደሩበት አይደሉም። ሪያል ማድሪድ ጆዜን ባስፈረመበት አመት ዋንጫ ይጠብቃል። 2 አመት እንዴት ባዶ እጁን እያጨበጨበ እንደነበር ይታወሳል። ከኪሊያን ምባፔ ድንቅ ፐርፎርማንስ ጋር ያለ አንድ ዋንጫ ላማሲያ ፈረንሳይ ኮከብን እያሳደደው ነው በስፔን ብሔራዊ ቡድን እንደዚሁም በክለብ ፉትቦል ባርሴሎና። ያ ሊቀረፍ ይገባል። ምባፔ ፔዤን የለቀቀበት ትልቁ ሚስጥር ዋንጫዎችን ማምጣት ነበር። የገጠመው ግን ተቃራኒ ነው። ፔዤ ነው የሚያሸንፈው፣ እርሱ ኮከብ ነው በግሉ፣ ግን ቡድኑ አያሸንፍም። ማድሪድ ሚዛኑን ያጣ ነው። አሁን ማድሪድ ሚዛኑን ለመጠበቅ
በዲፌንስ ቦታ ላይ በመከላከል ቅርጽ ላይ በሚድፊልድ ቦታ ላይ ተጫዋቾችን እያስፈረመ ይገኛል። የዲዮሜንዴ መምጣት ራሱን የቻለ አሁን ፔጄ በጣም ስሜታዊ ሆኗል ነው የሚለው ፋብሪዚዮ ሮማኖ ጭምር። በተለይ ደግሞ ከሃይጃክ ጋር በተያያዘ ማድሪድ በመሀል ነው የገባው የዚህን ኮትዲቫራዊ ተጫዋች ፊርማ ለማግኘት ቀድሞ ተስማምቶ ነበር ኦፊሻሊ ከፓሪስ ሴን ጀርሜን ጋር። አሁን ሪያል ማድሪድ ሲገባ ደግሞ ተጫዋቹ ወደዚህ መምጣት ነገር አለና ሪያል ማድሪድ እሱን የሚጨርስ ከሆነ ምናልባትም የአርሰናል ፍላጎት የሚገፋ ከሆነና ለቪኒ የሚመጥነው ክፍያ የሚቀርብ ከሆነ ማድሪድ ተጫዋቹ ሊለቅ ይችላል የሚል ግምት አለ። አንድ ሁለተኛው ጆዜ ሞሪኒዮ ጋር ያለው አሶሲዬሽን በፕላናቸው ውስጥ በእርግጠኝነት አለ ወይ? በጆዜ እቅድ ውስጥ ጆዜ እንደ ቪኒሲየስ አይነት ይሄ ከሚዲያ እይታ ጋር ከዳኛ ጋር ያለው ባትል ይታወቃል። አሁን ራሳቸው የእርሱ አይነት ባህሪ ያላቸው ቴክኒካል ኤሪያው ላይ እርሱ አንደኛው ተጨቃጫቅ ነው። ይሄ ከዳኛ ጋር ያለው ስሜት ከሚዲያ ከስፔን ፉትቦል የላሊጋ ዘረኝነት ጋር በተያያዘ ብዙ ሀሳቦች ሲወጡ እንደነበር ይታወሳል። የቅርቡ የቤኔፊካ ጨዋታ አንዱ ማሳያ ነው። ፍቅር በጆዜ እቅድ ውስጥ አሁን ፔሬዝ ጆዜን ሲያመጡ ሞሪኒዮ እንደምታውቃቸው በስልጠና ኬሪየራቸው ጣልቃ ያስገቡም ያመኑበትን ነገር ነው የሚፈጽሙት። በዛ ውስጥ የስራ ነጻነት አላቸው። ይህንን ተግባራዊ ለማድረግ ይሰራሉ። ከቅዶቻቸው ጋር በተያያዘ ግዢዎች እየተፈጸሙ ይገኛሉ። ፔሬዝ ሳይመረጡ ነው ጆዜ እንደሚመጡ የታወቀው። ፔሬዝ ከተመረጡ በኋላ እቅዶቻቸው ተግባራዊ እየተደረጉ ነው። ምናልባት የኦሊሴ ጉዳይ ነው። ኦሊሴ የሚመጣ ከሆነ ማድሪድ የዓለም የተጫዋቾች የዝውውር ገበያ ዋጋን ካልሰበረ በስተቀር ይህንን በጣም ክላሲክ ፈረንሳይ ተጫዋች ማግኘቱ አጠራጣሪ ነው። ግን እንደ ቪኒሲየስ አይነት ኮከቦችን መልቀቅ የማድሪድ ዲኤንኤ ያለው ማድሪድን ወዶ ያደገ በማድሪድ ውስጥ በጣም የተጠራጠሩትን ያሳመነ ከነ ቻሌንጁ ኮከብ የሆነ ባለፉት 2 ዓመታት ኪሊያን ምባፔም ከመጣ በኋላ መጀመሪያ ላይ የነበሩ መደራረቦች ከተቀረፉ በኋላ የሁለቱ ኮኔክሽን በጣም ቢዩቲፉል ነው። አሁንም ይሄን ተጫዋች ማድሪድ ዋንጫ እየፈለገ ያጠዋል የሚል እምነት የለኝም። በተቃራኒው ግን የቪኒሲየስ አይነት ኳሊቲ ያላቸው ተጫዋቾች አርሰናል ካገኘ ፍቅር እኔ ለመድፉ ይሄ በታሪኩ ያልመጣው በጣም አርቴታ ፑሽ አርጎ የተጠጋው የቻምፒየንስ ሊግ ፉትቦል ከጋብሪኤል ማጋሊሽ ጋር ይታወሳል። ፍቅር ከፔናልቲው መሳት ጋር ካቻምና ሰሚ ፋይናሊስት ነበረ። አርሰናል እያደገ ወደ ከፍታው መጥቶ የ22 ዓመት ጥያቄውን መልሷል። እንደ ቪኒ ጁኒየር አይነት ሃይ ኳሊቲ ተጫዋቾችን መጨመር ቻምፒየንስ ሊግን ለማሸነፍ ሜን ታርጌት እኛም የሚያስማማ ነው። ምናልባት አይሆኑምም እንዳትል ምክንያቶች አሉ። ይሆናል እንዳትል ደግሞ ምክንያቶች በሁለቱም ሳይድ አሉ። አንደኛው ሪያል ማድሪድ ለመምጣት እዛው ለመግባት ማድሪድ ቪኒሲየስ ጁኒየር ሊሸጥ ከሚችልባቸው ምክንያቶች አንዱ እንዳስቀመጥከው የአዲስ ዲል የማይፈርም ከሆነ አዲስ ዝውውር የማይፈርም ከሆነ በነፃ ነው የሚያጣው ይህን ተጫዋች በ27 ዓመቱ ገና። ስለዚህ የማይፈርም ከሆነ አሁን ነው የሚሸጠው። ክለቦች እንዲህ አይነት ሪስክ አይወስዱም። ስለዚህ ቪኒሲየስ ጁኒየር አቋሙ መደራደሪያ ነጥቦች አሉት። ማድሪድ እነዛን መፈጸም የማይችል ከሆነ የኮንትራት ጉዳይ ጥያቄ ውስጥ ይወድቃል። ስለዚህ ለተገቢውን ዋጋ ለሚያመጣ ሰው ክለብ ተጫዋቹ ተላልፎ ይሰጣል። ምክንያቱም የኮንትራቱ ፋይናል ይር ላይ ስለሚገኝ 12 ወራት ብቻ ስለሚቀሩት። ሁለተኛው ቅድም እንዳስቀመጥከው የስኳድ ፕላኒንግ ነው። ጆዜ ሲመጡ እንደ ማንኛውም አይነት አሰልጣኝ አይደሉም። አሁን ብዙ ነገር ቀይረው ሊሆን ይችላል፣ ግን ስቲል የጆዜ የሆኑ ካራክተሮች አሉ። በሚፈልጓቸው ተጫዋቾች አይደራደሩ፣ በማይፈልጓቸው ተጫዋቾችም እንደዚሁ ይወስናሉ። ስለዚህ 2-3 ተጫዋቾች ከማድሪድ ጋር እየተነሱ ነው። አንዱ ያን ዲዮማንዴ ነው። ይሄ ተጫዋች በእርግጥ ገና በ4 ክለቦችም ጭምር ማንቸስተር ሲቲ፣ ሊቨርፑል ቀድሞ ሊቨርፑል ነበር ከተጫዋቹ ጋር የተያዘው። ኋላ ፓሪስ ሰን ዠርመን መሰለ። አሁን ደግሞ ሪያል ማድሪድ እየመሰለ ነውና ገና አልተጠናቀቀም። ግን ማድሪድ ይህንን ተጫዋች በጣም ገፍቶ ለማስፈረም ጥረት እያደረገ ነው። ተጫዋቾችን ሲያመጣ ደግሞ የተጫዋቾች ባላንስ ትልልቅ ግዢዎች እየተፈጸሙ ይገኛሉ በሪያል ማድሪድ። የተወሰኑ ተጫዋቾችን ካለቀቅ ፋይናንሻል ባላንስ ችግር ውስጥ ሊገባ ይችላል። ስለዚህ በእነዚህ ምክንያቶች ምናልባት ሪያል ማድሪድ ተጫዋቹን ይሸጠዋል የሚለውን ጉዳይ ልታምን ትችላለህ። አምናም እንዲህ አይነት ክርክሮች ነበሩ። ኤክስቴንድድ የሆነ ኮንትራት አልፈረምም። ስለዚህ ሪያል ማድሪድ ተጫዋቹን አሳልፎ የሚሰጥባቸው ምክንያቶች አሉ። ግን አርሰናል ለእኔ አሁን ሪያል ማድሪድ ተጫዋቹን ቢሸጠው ለቪኒሲየስ ጁኒየር የሚያስቀምጠው ዋጋ ስንት ይሆናል?
በጣም አሁን አቨሬጅ የምትላቸው ትን ተጫዋቾች እንኳን 117 ካወጡ በመቶ ምናምኖች ውስጥ እየገቡ 130 120 ካወጡ ስለዚህ በቀጥታ በአርሰናል ከፍተኛው ተከፋይ ተጫዋች ነው የሚሆነው 150 ዝውውሩም በጣም ከፍተኛ ነው የሚሆነው ስለዚህ ይሄንን 150 ሚሊዮን ፓውንድ ይሄንን ማድሪድ ሴት የሚያደርገውን ፕራይስ ማምጣት ይችላሉ ነው ለአርሰናል ትልቁ ጉዳይ እንጂ እኔ ልጁ ፕራይም ታይሙ ላይ ነው ስለዚህ መክፈል ወደሚችሉት አምና መሄድ ይችል ነበር ወደ ሳውዲ ፕሮ ሊግ ገና በጣም የእግር ኳስ ወሳኙ ምዕራፍ ላይ የሚገኝ ተጫዋች ነው ሌሎች ቻሌንጆችን ማየት እንደሚፈልግ በተለያዩ አጋጣሚዎች ላይ መግለጹ ይታወቃል ስለዚህ አርሰናልን ሊመርጥ ይችላል ወደ አርሰናል ቢመጣ ፔሱን ተመልከት ክህሎቱን ድሪብሊንጉን ተመልከት በአንድ ላንድ ሲቹዌሽኖች ላይ አሁን የሱን ያህል ሊቀንስ የሚችል የአርሰናል ተጫዋች አታገኝም በካውንተር አታክ ጎሎች ፓሲንጉ የሚፈጥራቸው ድሎችን በብዙ አቅጣጫ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉም ድምቀት የሚሆን ተጫዋች ነው የሚመስለኝ ያ ብቻ አይደለም በማድሪድ እኮ 3 ቦታዎች ላይ ይጫወታል በተፈጥሮ ሊፍት ዊንግ ላይ ይጫወታል አንዳንዴ ነምበር 9ም ይመስላል ነምበር 9 ይሆናል በ9 ቁጥር ቦታ ላይ ይጫወታል ስትራይከር ይሆናል ከዛ ደግሞ ሮድሪጎ በሚጫወትበት ቦታም እኮ ይሰለፍ ነበር የሆነ ወቅት ላይ በቀኝ በኩል ደግሞ ይጫወት ነበርና ከአርሰናል በብዙ ፖዚሽኖች ላይ ሊያጫውተው የሚችል በጣም ቨርሳታይል የሆነ ተጫዋች ነውና ይሄ ዜና ከተሰማበት ጊዜ ጀምሮ በጣም ብዙ ሪአክሽን ያገኘው ከአርሰናል ደጋፊዎች በሆነ ግን ዝውውሩ በጣም early የሚባለው ስቴጅ ላይ ነው መረጃው በጣም ታማኝ ከሆኑ የመረጃ ምንጮች ነው የወጣው አግሪመንት የለም በማድሪድና በቪኒሲየስ ጁኒየር መካከል ጉዳዩ እውነትነት አለው ግን በጣም የመጀመሪያ ዜና የፍንጭ የምትለው አይነት ደረጃ ላይ ነው የሚገኘውና የአርሰናል ደጋፊዎች ሪአክሽን ግን ተጫዋቹ ምን ያህል ቢመጣ ደስተኛ እንደሚሆኑ ያሳየ ነበር ማለት ይችላል ዛ አትሌቲክ አውጥቶታል ፍቅር ከታማኝ ምንጮች አንዱ እሱ ነው ከሩመር የዘለለ ነው አርሰናል በጣም ኮከቦች መሳብ የሚችለው ትልቁ ክለብ ሆኗል አሁን እድሜ ለሱፐር ማይክ አርቴታ ያውም ሻምፒዮን የሆነ የፕሪሚየር ሊግ አውራ ቪኒ ለሚፈልገው የሚዲያ እይታም በጣም the best ሊግ ፕሪሚየር ሊግ ነው ፍቅር ምክንያቱም አሁን በቅርቡ እኮ ፊቱንም አሰራኮ ትንሽ አስጠበበው አሉ መልከኛ ቪኒ እኔ ይገርሙኛል አንዳንዴ እብደት ትላለህ ገንዘቡ ምኑ ሲመጣ በጣም ግን ድንቅ ተጫዋች ነው እኔ ባለንዶር ያ የሮድሪ የተሸለመበት ሮድሪ ከቪኒ ቀድሞ 1 አመት ከዛ ቪኒሲየስ በዛ ጊዜ ነበር መሸለም የነበረበት ስቲል እንደ ሮበሪ ነው የማየው 345000 ሳምንታዊ ደሞዝ በሳምንት ይከፈለዋል በፓውንድ በማድሪድ የአርሰናል ከፍተኛው ተከፋይ 300000 ፓውንድ ነው ሳካ ነው ከዛና ራይስ ጨምሮ ይቀጥላሉ አሁን የቪኒ ደሞዝ ስንት ነው ሊሆን የሚችለው አርሰናል አርቴታ ከመጣ በኋላ ያስተካከለው ቅርጽ አለ አይደል ይሄ ከደሞዝ ስኬሉ አንስቶ አሁን ዩናይትድ የወሰደው ሮድ ማፕ ነው አንደኛው የመክፈል ችግር የለበትም መድፉ በጣም አትራፊው ክለብ ነው በተጠናቀቀ የውድድር አመት በሁሉ መንገድ ስኬታማ ስለሆነ ሜዳ ላይም ከሜዳ ውጭ ለፕሪሚየር ሊጉ ጭምር ግን በጣም ይሄ ከኳስ ትሪኩ አብዶ ከሚሰራው ብቸኛው የቀረው እኮ የብራዚል እግር ኳስ ታለንት ነው ፍቅር ብቸኛው የቀረው በቃ ብራዚልን የሚመስለው ተጫዋች እኮ ቪኒሲየስ ነው ድሪብል የሚያረግ ጎሎቹን የሚያስቆጥር ስታየው የሚያምር ለካውንተር ለቢልድ አፕ በጣም ለአርሰናል እዛ ቦታ ላይ በጣም ሌላ ሃይ ኳሊቲ መጨመር ነው እኔ አርሰናል ይሄ ድሪሙ ተሳክቶ ጊማሬዝ መጥቶ ሁለቱ የብራዚል ሳምባ ቦዮች ጊማሬዝ ልምዱን አስበው ራይስን በምን ያህል መንገድ ሊረዳ እንደሚችል ሚድፊልድ ቦታ ላይ ዴክላን ራይስና ጊማሬዝ ሆኖ ከዛ ሳካ ኤዜና ቪኒሲየስ ጁኒየር ከፊት ዮከሬስ ያው ባክፎሩ ካላፊዮሪ ጋብሪኤል ሳሊባና ቲምበር የሚነካ አይደለም ግብ ጠባቂው ራያ the best ቲም ነው የሚሆነው እነዚህ ሁለት ብራዚሎች ቢመጡ ፍቅር የጊማሬዝ ኒውካስል 100 እንዲደርስ ይፈልጋል አርሰናል የሚሳካው ዝውውር የሚጠናቀቀው ዝውውር ተጫዋቹም ልቀቁኝ ኦፊሻሊ እስከመጠየቅ ደርሷል ኒውካስል 7 አመት ጠብቆ ያችን ሊግ ካፕ አሸነፈ ከዛ ተመልሶ የምታውቀው ነው ኒውካስል ቻምፒየንስ ሊግ ስፖርት ማጠናቀቅ the best ነው ለኒውካስል ከዛ ይበለጥ አድቬንቸር ይፈልጋሉ ተጫዋቾቹ ቶናሊን ጨምሮ ጊማሬዝ የመሳሰሉ ተጫዋቾች ኢቭን ጆይሊተን የመሳሰሉ ሱፐርስታሮች ፍቅር የአይዛክን መንገድ ፈልገዋል ከማክፓይሶች መንደር ምክንያቱም በትልልቆቹ ክለቦች ራሳቸው ማሳየት አሁን ዩሬት ኤሌመንስ
ከቪላ ወደ ዩናይትድ የመጣበት መንገድ በጣም ድንቅ ግዢ ነው። ሊጉን የሚያውቁ እዛው የለመዱ ባትሉን ወዲያው የሚቀላቀሉልህ ለፕሪሚየር ሊጉ አድቬንቸር ማለት ነው። እንደ ቪኒሲየስ አይነት ኳሊቲዎችን ደግሞ በጊማሬዝ ላይ አሁን ጊማሬዝ ወደ ኒውካስል የነበረውን ልምድ ወደ አርሰናል ሲያመጣው አርሰናል ከቶማስ ፓርቴ በኋላ በራይስ ላይ የነበረው ጫና ሁላ ሼር የሚያደርገው ተጫዋች ያገኛል። የቪኒሲየስ ግን ሌፍት ዊንግ ላይ ትሮሳድም ማርቲኔሊ ትሮሳድን መከተሉ አይቀርም ፍቅር ከፍ ያለውን ኳሊቲ መጨመር ብቻ ሳይሆን ለፕሪሚየር ሊጉም ጭምር ሌላ ጆጎ ቦኒቶ ነው ውበት ነው ሊሆን የሚችለው ከተፈጸመ ከሆነ አንዶ ፕሪሚየር ሊጉ ዋናውን አሰልጣኝ አጥቷል። ፔፕ ጓርዲዮላን አጥቷል። ዶሚኔት ያደረገው ማስተሩ በቃ ቀድሞ ማንቸስተር ሲቲ ብለ ነው ቀጥሎ ሌሎቹን ክለቦች ያሸንፉ ይችላሉ ብለምትገምት የነበረውና ያንን ተገማችነት ያጣል። አድቫንቴጅም ነው በአንድ በኩል አርቴታ ነው። አርሰናል ከአርቴታ ጋር ሻምፒዮን ሆኖ ጀምሯል። መቀጠል ይፈልጋል። ማንቸስተር ሲቲ ማንቸስተር ዩናይትድ ከካሪ ጋር ይመጣል። ሲቲ ከማሬስካ ጋር፣ ቼልሲ ከሻቪ አሎንሶ ጋር፣ ሊቨርፑል ከአንዶኒ ራዮላ ጋር ሁሉም ክለቦች አዲሱን ክፍት የሆነውን ነገር መቆጣጠር ይፈልጋሉ እና በጣም አርሰናል የአምናውን ሻምፒዮንነት ለመቀጠል ብቻ ሳይሆን ዶሚኔት ለማድረግ በተለይ በፊት መስመሮቹ ላይ ከብዙ ተጫዋቾች ጋር ስሙ እየተነሳ ይመስላል። ለምሳሌ ከአትሌቲኮ ማድሪዱ ዩሊያን አልቫሬዝ ጋር በጣም ደጋግሞ ሲነሳ ነበር። ኢቨን ቪክተር ኮሬሽን ሰጥቶም ጭምር እስከ ማምጣት የደረሱ ጭምጭምታዎችን ስሰማ ነበር። ከዛ ውጪ ዲዮማንዴ ላይ ዝውውር ውስጥም አለበት አርሰናል። በእርግጥ ከሶስቱ እንደ ማድሪድ፣ ፒኤስጂ፣ ሊቨርፑል አይነት አንጻር አርሰናል ያን ያህል የገፋ ግምት አልተሰጠውም። አሁን ቪኒሲየስ ጁኒየር ሌሎችም ተጫዋቾች አሉ አስፈርሟል። አንድ ተጫዋች 34 ሚሊዮን ፓውንድ ከክለብ ብሩጋ አንድ ኮከብ አስፈርሟል። የማጥቃት መስመር ላይ ያለ ነገር እና የዘንድሮ ዝውውር አምና ሻምፒዮን ስትሆን ጫና የበለጠ ይጨምራል። የአውሮፓ ቻምፒየንስ ሊግ ፍጻሜውን አይቶ የተመለሰ ክለብ ነው። ስህተቶቹን እያረመ የፕሪሚየር ሊግ ጥያቄውን ከ22 ዓመት በኋላ መልሷል። የቻምፒየንስ ሊግ ክብር ላይ መድረስ ደግሞ የአርሰናል ብቸኛው ጥያቄ ነው። ክለቡ ይገባዋል። እንደ ታሪኩ እንደ ስቶሪው አርሰናል ሁሉንም ነገር ማድረግ ይገባዋል እና እንዲህ አይነት ዝውውሮች ላይ ስሙ ተያይዞ ቢነሳ ብዙ የሚያስገርም አይሆንም። ግን ትልቁ ጉዳይ ቪኒሲየስ ጁኒየር ዝም ብለህ የምትለቀው ተጫዋች አይደለም። ኢቨን መልበሻ ክፍል ውስጥ ሲመጣ እኮ የሚጨምርብህ ኔጌቲቭም ነገር አለው። ስቴዲየሞቹ ሲጫወት ይጠራል፣ ደጋፊዎቹን የሚጠራ ለረብሻ ለውጥረት የሚጠራ ተጫዋች ነው። ከሜዳ ውስጥ ባለው ካራክተሩ የሚተች ተጫዋች ነው። ይዞብህ የሚመጣው ነገር ይኖራል፣ ግን ችሎታው ሁሉ ነገሮችን የሸፈነ ኮከብ ነው እና ይህንን ተጫዋች ማድሪድን በቀላሉ የመልቀቅ ሀሳብ አይኖረውም። የሚለቀቅ ከሆነ ደግሞ ልክ አርሰናልን ተከትለው የሚመጡ ክለቦችም ይኖራሉ። ዴፊኒትሊ አሁን ልክ ማድሪድ ቪኒሲየስ ጁኒየርን እንደሚለቅ የተረጋገጠ ሰዓት ላይ በእርግጠኝነት ሌሎች ክለቦችም ብቅ ማለት ይጀምራሉ። ዝም ብለህ ለአንድ ክለብ ብቻ የሚፈልገው አይነት ተጫዋች አይደለም። ስለዚህ ዜናው የተረጋገጠ ነው። ከብዙ ምንጮች አግሪመንት የለውም ከሪያል ማድሪድ ጋር። ማድሪድ በጣም ልምድ ያለው ክለብ ነው በእንዲህ አይነት ጉዳዮች ላይ። ወይ ተጫዋቹን ያስፈርማል፣ አለዚያ ደግሞ ግን በእርግጠኝነት ወደ ተሻለ እድል አሳልፎ ይሰጧል ተብሎ ይታሰባል። ቀደም ሲል እንዳስቀመጥከው ብሩኖ ጉማሬሽ ከኒውካስል ወደ አርሰናል የመምጣቱ ጉዳይ የሚቀር አይመስልም። የዋጋ ጉዳይ ካልሆነ በስተቀር ተጫዋቹ አርሰናልን ይፈልጋል። ኤዲ ሆ ራሳቸው ደግሞ ጉማሬሽ በቅዴ ውስጥ ቢኖርም በጣም ወሳኙ ተጫዋች ቢኖርም መቆየቱን ግን ላረጋግጥላችሁ አልችልም ብለዋል። ስለዚህ የዚህ ተጫዋች ወደ አርሰናል መምጣት የድርድሮች የተወሰኑ ሳንቲሞችን የማስተካከል ጉዳይ እየሆነ መጥቷል። ሚኬል አርቴታ በጣም ከሚፈልጋቸው ተጫዋቾች መካከል አንዱ ሆኗልና አርሰናል በዘንድሮ ዝውውር ላይ ከሻምፒዮንነቱም ካገኙም ገቢ አንጻር ከሚጠበቅበትም ነገር አንጻር አርሊ በብዙ ዝውውሮች ላይ ስሙ እየተነሳ ይገኛል። ከገቢውም ከስኬቱም እንደገና ኤክስፔክቴሽኗን በጣም ከፍ ያለ ነው ከአርሰናል ጋር። አንደኛ 4 ዓመት ተከታታይ ዋንጫ ያሸነፈው ማስተሩ ጋርዲዮላ የለም። አሁን ፕራይም የሚመጣው አርቴታ ነው። ከዛ ሊቨርፑል ቤት ሂድ፣ ካሪጋና ዩናይትድ፣ ቼልሲ ሂድ፣ ማሬስካ ጋር ሲቲ ሂድ፣ አሎንሶ ቼልሲ ተከታዮቹ ናቸው። ኢቨን ዴዘርቢ በስፐርስ የሊግ ልምድ የሌላቸው ዋንጫ ያላሸነፉ ማለት ነው። ይሄ ትልቅ የአርቴታ ላይ ያለው ኤክስፔክቴሽን ከፍ ይላል።
ክለቡ ላይ ያለው ኤክስፔክቴሽን ከፍ ይላል። አርሰናልም ዶሚናንሱን ይዞ የመቀጠል እድሉ በጣም ሰፊ ነው። ፍቅር ከዚህ አንፃር በጣም ኳሊቲ ተጫዋቾችን የመጨመር እቅድ አለ። በተለይ ደግሞ ሚድፊልዱ ላይ እንደ ጊማሬስ እንደገና ሌፍት ዊንጉ ላይ ከተገኘ ከሆነ እንደ ቪኒሲየስ አይነት ተጫዋቾችን እንደ ቼልሲ አይነት ደግሞ በጥባጭ ክለብ አለ። ይሄ ደሞዙን ከፍ እያደረገ ላይ መውሰድ ፍላጎት ያለው አሁን በሪያል ማድሪድ ቪኒ 345,000 ፓውንድ ነው በሳምንት የሚያገኘው። በትንሹ ይሄ የት ሊደርስ እንደሚችል አስበው። እርሱን ላይ መጣስ ፍላጎት ሊኖር ይችላል። አንዳንዴ የራስህን ያወጣውን ህግ ለምትፈልጋቸው ኮከቦች ሲባል መስዋዕትነቱን ትከፍላለህ። አሶሲዬሽኑ በጣም ካለ ግን ሪያሊቲ ፔሬዝ ኮከቦችን በጣም የሚመኙት የሚፈልጉት ኮከቦችን የሚያሳድዱት ሰው ቪኒሲየስን ይለቃሉ ወይ የሚለው ነው ትልቁ ጥያቄ። መሀል ላይ ማናሉ? ጆዜ ሞሪኒዮ አሉ። ከሞሪኒዮ ፕላን ጋር አብሮ ይሄዳሉ ወይ ቪኒሲየስ የሚለው ነው ትልቁ ጥያቄ። ወይ በጣም አብረው ይሰራሉ፣ አለበለዚያ ደግሞ በጣም ነው የሚጣሉት። እንዳትጠራጠር አንደኛው መንገድ ነው የሚሆነው። ጆዜ እቅዳቸው ላይ እሱን ክሊር አላረጉትም። የዲዮማንዴ መምጣት ተጫዋቹ እዛ ቦታ ላይ ስለሚጫወት ኳስ የሚችል በጣም ኮከብ ኮዲቫራይ ነው። ባለም ዋንጫው ላይ ያለውን ተስፋን በደንብ አይተናል። ታለንትድ ከሚባሉ ኮከቦች አንዱ ነው። ትልልቆቹ የአውሮፓ ክለቦች ይፈልጉታል። እዛ ቦታ ላይ ጆዜ ትልቅ አሰልጣኝ ሆነው በጣም ሲነክሱ ከነዲዲየር ድሮግባ አንስቶ የሚያመጧቸው ተጫዋቾችና ሱፐርስታር የሚያደርጓቸው ተጫዋቾች በቪኒ አይነት ካራክተር ያለው አይደሉም። ፍቅር የቪኒ አይነት ካራክተር ያላቸው ፐርሰናሊቲ ያላቸው አይደሉም። ከዛ አንፃር አንድ ነው። ሁለት ኮንትራቱ ነው። ሶስተኛ ፔሬዝ መሀል ላይ ያሉ ኦሊሴንም ደግሞ ይፈልጋል። ኦሊሴን ይፈልጋል። ኦሊሴ ከመጣ አሁን ሮድሪጎ ይነሳል። ፍቅር ይሄ ተጫዋች ወርክ ሬቱ ከፍ ያለ ነው። ከጆዜ ጋር ይሄ ቤንችን ብታረገው አብሮ መሄድ፣ ቪኒሲየስ ግን ምንም የማታረገው ነው። ጆዜ ቆራጥ ናቸው። ከጨከኑ ቤንች ሊያረጉት ይችላሉ። ተበጠበጠ ማለት ነው። አሎንሶ የተባረረው እኮ ያቺ ኤል ክላሲኮ ኪክኦፍ ነች። የቪኒሲየስ አመልን የቪኒሲየስ ባህሪን ማኔጅ ማድረግ ከቻሉ ደግሞ ከተጫዋቹ ምቃቅም መጠቀም የሚችሉት ራሳቸው ጆዜ ናቸው። አሁን ማድሪድ በእንደዚህ አይነት በጣም የተለያዩ ቴክኒካል አናሊሲስ ውስጥ ነው ያለው፣ ግን ግልጽ አይደለም ገና። ቅድም ስታነሳ ነበር ፕሪሚየር ሊግ ሻምፒዮናውን አርሰናል ጫናው ከፍተኛ ነው። ቅድም ጆዜ በአንድ ወቅት ታስታውሳለህ 19ኙን አሰልጣኞች ደምሯቸው እነሱ ያላቸው የፕሪሚየር ሊግ ዋንጫ ተደምሮ ከኔ 3ቱ አይበልጥም ብለው ነበር። ያኔ ማን ነበር? የርገን ክሎፕ ነበሩ፣ ጓርዲዮላ ነበር። ታስታውሳለህ 19ኙን የፕሪሚየር ሊግ አሰልጣኞች ደምሯቸው ከኔ ፕሪሚየር ሊግ ድል ጋር አይቀራረቡም ብለው ተናግረው ነበር። 19ኙን ደምራቸው አሁን የቀሩትን ሚኬል አርቴታ ይበልጣቸዋል በአንድ ነው ያለው። አሰልጣኝ የለም ማለት ፕሪሚየር ሊግ ያሸነፈ አሰልጣኝ የለም። ኡናይ ኤምሬ፣ አንዶኒ ራውላ፣ ኤንዞ ማሬስካ፣ ማይክል ካሪክ፣ ኤዲ ሃው፣ ሮበርቶ ዲዘርቢ ምን ያህል ኦፕን የፕሪሚየር ሊግ ሲዝን ላይ እንደገባን ምን ያህል ለሁሉም ኦፕን የሆነ ሲዝን ላይ እየገባን እንደሆነ አርሰናልን ከፊት አረጋግጥ በልምድ አሁን ሚኬል አርቴታ በልምድ አንድ ይሁን እንጂ ያነሳው አንድ ይሁን እንጂ ትንቅንቁ ላይ ግን ነበር ከኤርገን ክሎፕ ፔፕ ጓርዲዮላ ትንቅንቁ ላይ ነበር። ከቆየህ ከጸናህ ዝም ካልክ ዘመን ይገለበጣል። ሁለተኛ የሆነባቸው ትንቅንቆች ነበሩ። አሁን ፔፕ የለም፣ ኤርገን ክሎፕ ተሰናብቷል። አምና ሊቨርፑልን ዋንጫ ካቻምና የሊቨርፑልን ዋንጫ አዲስ የጀርመን አሰልጣኝ የሉም፣ አርነ ስሎት የሉም። ስለዚህ አሁን 19 ለአንድ አርሰናል ነው ልምድ ያለው። ከዚህ አንፃር አሁን አንደኛ አንዴ ከያዝክ መደጋገም ያስፈልጋል። ማንቸስተር ሲቲ አንድ ካለ በኋላ ጓርዲዮላ ብቻውን 6 ዋንጫዎችን አንስቶ ነው ሄደው። ሊቨርፑል 2 ዋንጫዎችን አንስቷል። አርሰናል በዚህ መቆየት አይገባውም፣ አያስብም። በልምድም ከፍ ያለ ነው። አሁን በሞመንተም የተሻለ ቡድን ነው። ስለዚህ ያንን የበለጠ አንድ ስቴፕ የሚያሳድጉ ግዢዎችን ያደርጋል እና እንደዚህ አይነት ከዚህ በፊት እንደሚሰሙ አላስፈላጊ ሩመሮች አይደሉም። በጣም አምቢሽየስ እየሆነ ነው አርሰናል። የትኛውንም ተጫዋች ደግሞ ሊጫወትለት የሚፈልግ ነው። አይተናል እኮ አሁን ቪክተር ኮረሽ ሲመጣ በጣም ተጋድሎ ነው የመጣው። ፈልጉ ዴክላን ራይስ ማንቸስተር ሲቲ እኮ ይፈልገው ነበር አይደል? ራይስም አርሰናልን መርጦ ነው የመጣው። ሚድፊልድ ላይ ያለውን ስፔናዊን ኮከብ ጥራልኝ ማለት ዙቢሜንዲ፣ ማርቲን ዙቢሜንዲ ማነው
ዙቢሜንዲ ብዙ ክለቦች ይፈልጉት ነበር ኢንክሉዲንግ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ይፈልጉት ነበር። አርሰናል ነው የመጣው እና ይሄ አትራክሽንም ስላለ ይሄ አሁን አርሰናል ብዙ ነገር ስላለው እንዲህ አይነት ዝውውሮች ሊጠይቅ ይችላል። ትልቁ ጉዳይ ግን አንዳንድ ጆዜ ካስቸጋሪው ሰው ጋር ይሰራሉ። አይታችኋል ወይ ይጣላሉ ወይ ይሰራሉ። ሳሙኤል ኤቶና ጆዜ ለድብድብ የሚፈላለጉ ሰዎች ነበሩ። አንተ ከምታሰለጥነኝ ካሜሮን እጄ ዳቦ ምንድነው ይሄ ኦቾሎኒ ለውዝ ብሸጥ ይሻለኝ ነበር ብሎ ተናግሯል። ዱዋላ ላይ ለውዝ ብሸጥ ነው ማሊያውን 13 ቁጥር ማሊያ አስቀመጡና ይሄ ማሊያ ተዘጋጅቶላል አትመጣም ወይ ምናምን ብሎ ላኩለት፣ ቴክስት አረጉለት። ወይስ ኦቾሎኒን ትሸጣለህ? መጣ። ከዛ በኋላ ኤቶና ጆዜ እንዴት ነው ያጠናቀቁት? ዝላታንን ተመልከተ። ዝላታን አሁን በጣም አስቸጋሪ ከሚባሉ ተጫዋቾች መካከል አንዱ ነው። ኤጎ አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ሮናልዶ ከሲአር7 ጋር ሰርተዋል። በጣም አስቸጋሪ ከሚባሉ ኮከቦች ጋር ሰርተዋል። አንዳንዴ እንዲህ አይነት ነገር ይቀይራሉ። ጆዜ ተጫዋቹን ይለውጡታል፣ ለራሳቸው ያሰልፉታል። ስለዚህ ቪኒ ምን ሊያደርግ እንደሚችል ያውቃሉ። ችሎታውን በደንብ ያውቁታል ተጫዋቹን። እንዲህ አይነት ነገሮችን ቻሌንጆችን ይፈልጋሉ ጆዜ። ምናልባት የማድሪድ ዋናውም ተጫዋች ሆኖ ደግሞ ኔክስት ይር ቢመጣ መገረም የለብን ብዬ ነው ማስበው። ስቲልም የማድሪድ ዋናው ተጫዋች ነው እንዳልከው። የጆዜ አንደኛውን ፕላን ያ ነው። እኔ ከፔሬዝ ጋር ያለው አሶሲዬሽን ተጫዋቹ በጣም ይሄ ከናርናይን በኋላ የቀጠለው ይሄ የሰውየው ልጅ ከሚባሉ የብራዚል ቦዮች መካከል አንዱ ነው። ደግሞ ማድሪድን ከልቡ የሚወድ በማድሪድ በጣም ራሱን ፕሩፍ ያደረገ ተጫዋች ነው። ባለንዶርን ነክቶ የተመለሰ ነው በሸላሚዎቹ ምክንያት ፍቅር። ከዛ ዲክላይን አድርጓል፣ ወርዷል ተብሏል። እንኳን አቋሙ በጣም ቤስት ነው። የብራዚል እግር ኳስ ላይ ብቸኛው አሁን የብራዚል እግር ኳስን የሚመስለው ያለው ኮከብ ነው። እንደ ካርሎ አንቸሎቲ አይነት ትሪትመንት በጆዜ የለም። ግን በጣም የሚያስማማው ሀሳብ ጆዜ በጣም ካስቸጋሪው ተጫዋች ጋርም በመስራት ይታወቃሉ። ቪኒሲየስን ወርክ ሬቱን ከፍ አድርገው የዚህ የመከላከል አቅሙንም ከፍ አድርገው ከነ ኦዚል ሊጣሉ የነበሩት እኮ ሁለት ኳስ እያቀበልክ መልክን አይታ አትኖርም በኔ ቡድን በሚል ነበር ካስታወስክ። በኋላ ያመሰግናቸው ነበር። በደንብ ሰው አረጉኝ ነው እኮ የሚላቸው። ምክንያቱም ኦዚል በጣም ፖቴንሻሉ የጨመረው፣ ሞድሪች ምን አይነት ተጫዋች ነው የሆነው፣ ቶኒ ክሩስን ጨምሮ የሚጠቀሱ ተጫዋቾች የመጡት ተጫዋቾች የማድሪድ አውራ ነው የሆኑት። አሁን ጆዜ ሸዋሚኒን እና የፌዴ ቫልቬርዴ ባትል ይታወቃል። ቡጢው ሁለቱንም አብረው አስማምተው ምናልባት የማይደገመው ሚድፊልድ ሊፈጥሩ ይችላሉ። ካዜሜሮ፣ ቶኒ ክሩስ እና ሞድሪች የነበረውን አሁን ሸዋሚኒ ስሙ ከማንቸስተር ዩናይትድ ጋር እየተያዘ ነው። ካሪክ ይፈልገዋል ይህን ተጫዋች። ከዩሪ ቴሌመንስ በኋላ ሌላው ተጫዋች ይሆናል ተብሎ ይጠበቃል። በደንብ ሃይ ኳሊቲ እነ ብሩኖ ሊረዱ የሚችሉ ወይ አንደኛው ላይ ይወስናሉ። የማድሪድ ማን ማኔጅመንት፣ የጆዜ ማን ማኔጅመንት፣ የጆዜ ዛ ሪያል ማድሪድ ውስጥ ያሉ ኢጎ በጣም ያላቸው ተጫዋቾችን ፖቴንሻላቸውን ሜዳ ላይ አውጥተው ሎስ ብላንኮስ መልሰው ሀያ ላይ ማድረግ ድሪም ስላላቸው ነው ጆዜ የተመለሱት። ጆዜ ተመልሰው ትልቅ ክለብ እኮ ይዛሉ ተብሎ ማንም አይጠብቅም ነበር አይደል? ለዛውም ሪያል ማድሪድ አስበው፣ ሪያል ማድሪድን ጆዜ ብቻ ናቸው ሊይዙ የሚችሉት። ተመልሰው በፌኔርባቼ ሮማ ምናምን ሰርተ ቶተናም ምናምን ሰርተ ተርመጥምጠ ቀሩ ተብለው ነበር እኮ። በቃላቸው ተብለው ነበር። ሞሪኒዮ ናቸው ሰውየው ዘ ስፔሻል ዋን። ስለዚህ ፔሬዝ አለቃ ፔሬዝ ምርጫውን ዘመቻውን አሸነፉ፣ አመጧቸው። ደፍሪስን ጨምሮ ኩኮሬላ አይነት ተጫዋቾች እኮ ተገዝተዋል ፍቅር። አሁን ሪያል ማድሪድ ላይ ይሄ ራይት እና ሌፍት ፉልባክ የሚባል ሐሳብ የለበትም ከእንግዲህ። ወና ነበር እኮ እዛ ቦታ ላይ ፍቅር። ከማርሴሎ በኋላ እኮ የማድሪድ ግራ መስመርን አታስበው በቃ። ሜንዲ ዊክ ሊንክ ነበረ። አሁን ጥሩ ቤንች ነው ሊሆን የሚችለው። ኩኮሬላ መጥቷል ስፌቱ። በዚህ በኩል የደቹ ኮከብ መጥቷል። ለጆዜ የሚሆን አይነት ተጫዋች ነው ደምፊስ። ያው የማድሪድ የመከላከል ቅርጽ ሚዛን እየጠበቀ መጥቷል። ማድሪዳው ሚድፊልዱ ላይ ይገባል። የኦሊሴ ጉዳይ የተጠናቀቀ አይደለም። ባየር ሙኒክ 2-3 እንዲያስብ እየገፋው ነው ሪያል ማድሪድ። ኮከቦቹላ ለማድሪድ የመጫወት ምኞት አላቸው። በዚህ ሂደት ውስጥ ቪኒሲየስን ላይ የሚኖረው ውሳኔ ማድሪድን ወይ ዋጋ ያስከፍላል። አርሰናል ፍላጎቱ እንዳለው ከታማኝ ምንጮች ወጥተዋል። ወደ አርሰናል ቢመጣ ግን ለኔ ቪኒሲየስን አርሰናል አገኘ ማለት
በፕሪሚየር ሊጉ ጭምር በጣም ከፍ ያለውን ኮከብና ሱፐርስታር የያዘ ማለት ነው። ይሄ በፕሪሚየር ሊግ ውስጥ የሚገኙ ለባለንዶር መወዳደር የሚችሉ አርሰናል አሁን ከፍታው ቻምፒየንስ ሊግ ፋይናሊስት ነው። የፕሪሚየር ሊግ አውራ ነው። ኤክስፔክቴሽኑ ከፍ ያለ ነው። ከኖርዝ ለንደን ፎሬቨር የመድፉ ዲኤንኤ ከዋንጫ ጋር ተመልሷል። ሚሊዮኖች ለንደን ላይ ወጥቶ የነበረውን ፓራድ ታስታውሳለህ ፍቅር? ለንደን ቀይናለች። የፕሪሚየር ሊጉ አውራው ክለብ አርሰናል ነው። ግን ሬሱ ላይ በጣም የጓጉ ብዙ ልምድ የሌላቸው ሁሉም ማሸነፍ የሚፈልጉ ደግሞ ትልልቅ ክለቦች አሉና ፕሪሚየር ሊጉ በዚህ ባትል ይጀምራል። ብራኮላ፣ ሹዋሜኒ፣ ጉማሬዝ፣ ዲያሜንዴ፣ አልቫሬዝ ጨምሮ በጣም ዝውውሮች ሩመሮቹ እንደቀጠሉ ናቸው። አዎ የተፈጸሙትም ዝውውሮች ትልልቅ ናቸው። እንደ ሳንድሮ ቶናሊ፣ ሞርጋን ሮጀርስ፣ ራሱ ዩሪ ቴሌማንስ ፕሪሚየር ሊጉ ላይ ትልልቅ ዝውውሮችን እያየን እንገኛለን። ባርሴሎና ጎርደንን አስፈርሟል። ሳንድሮ ቶናሊ አርሰናል፣ ማንቸስተር ሲቲ በተለይ ማንቸስተር ሲቲ እርግጠኛ የሚመስል ነገር ነበረው። ዩናይትድ በከፍተኛ ሁኔታ የሚፈልገው ኮከብ ነበር። በኋላ ላይ ግን ያልታሰበ ዝውውር በቶትናም በኩል ተፈጽሟል። በነገራችን ላይ ቶትናም በደሞዝ የነበሩት ኮከቦች እንዳሉ ሆነው አምና በጉዳትም በተለያየ ምክንያትም ጥሩ ግልጋሎት ያልሰጡ ኮከቦች እንዳሉ ሆነው አሁን የሚፈጽማቸው ዝውውሮች በጣም ድንቅ ናቸው። ምናልባት እየበጠበጠ ነው። በነገራችን አሰልጣኙ ነገሮችን ማስተካከል ከቻለ ሌላ በትልቅ ደረጃ ለሻምፒዮነትም ጭምር ከፊት መጥተው ሊፎካከሩ ከሚችሉ ክለቦች መካከል አንዱ ነው። ኤሊት አንደርሰንን ማንቸስተር ሲቲ ያስፈርሟል። ክለቦች በጣም ቶሎ ሪያክት እያደረጉ ይገኛሉ። ሪያል ማድሪድ ቅድም እንዳስቀመጥከው ቶሎ ነው። አሁን ሮድሪን ለማስፈረም ደግሞ ከፍተኛ ፍላጎት አለው። አሁን ፒኤስጂ ተቀላቅሏል። ግን ተጫዋቹ ወደ ሪያል ማድሪድ የማቅናት ፍላጎት ድሪሙም ነው። የዋጋ ጉዳይ ካልሆነ በስተቀር ሌላም ቻሌንጅ። አሁን ሮድሪ በማንቸስተር ሲቲ ከእንግዲህ ምን ማሳየት ይችላል? ሁሉን ነገር ትጨርሳለህ። ሌላ ሞቲቬሽን ማድሪድ። ስለዚህ ሪያል ማድሪድ እና በዛው በስፔን ደግሞ አንድ ነገር ማሳየት የሚፈልግ ይመስላል። የዝውውር ጭምጭምታዎች አሉ። ግን አብዛኞቹ ዘንድሮ የሚነሱ ጭምጭምታዎች ለመጠናቀቅም የተቃረቡ ናቸው። ምናልባት ኤፍሬም አሁን ስለ 100 ሚሊዮን ሪከርዶች ስናወራ ነበር። የኔይማር ነው ትልቁ ሪከርድ። በዚህ አካሄድ ብዙ ሪከርዶችም ሊሰበሩ ይችላሉ። 200 ሚሊዮን ዩሮ ነው። አዎ ስለዚህ አሁን ኦሊሲ አይነት ዝውውሮች ሪከርዶች ሊሆኑ የሚችሉበት እድል ሰፊ ነው። ማድሪድ ቪኒሲየስ ላይ ራሱ ከጨከነኮ 150 አርሰናል ይከፍላል ያልጠብቅም። በጣም ትልቁ ጥያቄ እሱ ነው። አንደኛ አንድ አመት ነው ኮንትራቱ የቀረው። ወይ ወደ ቦስማን እንዲገባ አንድ አመት ለቀረው ተጫዋች ዝም ነው የምትለው ቢያስበው በጣም ገፍተህ ራስ እንደ ምፓፔ ለማስፈጸም መጣር ነው። ኢቭን ቪኒሲየስ ወደ አርሰናል መምጣት ይፈልጋል። በማድሪድ ካርድ መጫወት ራሱ ማድሪድ በሚያደርገው መንገድ መሄድ ማድሪድ ባረገው መንገድ ታክቲኩ እሱ ነው እንጂ የአንድ አመት ኮንትራት ነው። ማድሪድም የጨነቀው እሱ ነው። ማድሪድም የጨነቀው ይህንን የመሰለ ብራዚላዊ ሱፐርስታር ወይ ፈርም። አሁን የሳውዲ ክለቦች የሚያቀርቡሉ ደግሞ ዝብደት ነው። አሁን በአንተ ፕሮግራም እኮ እንዴ 800,000 ፓውንድ 1 ሚሊዮን ፓውንድ ምናምን እኮ ነው ሳምንታዊ ደሞዝህ የሚሆነው ሳውዲ አረቢያ ስትሄድ ለነ ቪኒሲየስ የሚቀርበው ፍቅር። ግን ቪኒሲየስ ኔይማር አይደለም። ሳውዲ አረቢያ በዚህ ሰዓት ሄደህ ምን ልትሰራ ነው የምትሄደው? 40ውን ስትሻገር ይሻላል እንጂ ከዛ በኋላ አይሆንም። ከዛ የሄዱትም ተጫዋቾች ተመልሰው እኮ የደበዘዙ ነው ፍቅር። የትኛው ተጫዋች ጎላ? ከዛ በኋላ ሮናልዶ ብቻ ሪታየር ነው የምታደርገው። በቃ ሮናልዶን ተከተሉ ሲያርሰበን ብቻ ነው ሪታየር። በቃ ሪታየርመንት ነው። ከዛ በኋላ ቤንዜማ፣ ንጎሎ ካንቴን የመሳሰሉ ተጫዋቾች ሄደዋል። ዲኤንኤው የሚልም እኮ ብዙ እንደገና አትመለስም። 5ኛው ሊግ ለማድረግ ነበር የዓለማችን ኤሊት። አሁን ሳላ ተመልከተ በጣም ከፍተኛ ሁኔታ ይፈልጋል ሙሐመድ ሳላ። ቦታው አሁን ለሳላ ሳውዲ አረቢያ ነው። ግን አሁን እየመረጠ ያለው ስቲል ገና ፍላጎት ሰራለው ስለሆነ ወደ ቱርኩ ቤሲክታሽ ነው የማምራት ፍላጎቱን እያሳየ ያለውና ቪኒሲየስ በጣም ገና ነው። አዎ ከዝውውሮች ጋር በተያያዘ የመጨረሻው ሀሳባችን የብራኮላና የአልቫሬዝ ጉዳይ። ኒውካስልም ራሱን እያፈረሰ ነው የሚመስለው። አሁን ቶናሊን ቶተናም፣ ጊማሬዝ አርሰናል ከመጣ እነዚህ ሚድፊልደሮች የሚተኩ አይደሉም ፍቅር። በጣም ሃይ ኳሊቲ ሚድፊልደሮች ናቸው። ዩናይትድ ሹዋሜኒን ካገኘ በተለይ ለዚህ ለማይክል ካሪክ ቦልና ፈጣን ትራንዚሽን ከብሩኖ ሃይ ኳሊቲ ጋር ማንቸስተር የበለጠ በጣም ይሄ ልምድ ያላቸው አውራዎችን መሀል ሜዳው ላይ ይይዛል ማለት ነው። የዩሪ ቴሌመንስ ግዢ ግን ራሱ ካዜሚሮን በቀጥታ እንደመተካት ነው ለኔ።
እስኪ ማንቸስተር ደግሞ የሄደባቸውን ዝውውሮችና የሚያስባቸውን ነገሮች በተከታይ ፕሮግራም ላይ በስፋት ብንሄድበት በጣም አሪፍ አጠናቀናል።